አልበም ነው። ዋጋ የተሰኘው አልበም የፊታችን ዓርብ ማለትም መስከረም 30 ከቀኑ 8 ሰዓት ነው የምንለቀው። አልበም 11 ሰዓት ነበር። እኛ ከቀኑ 8 ሰዓት ጀምሮ አልበሙ የፊታችን ዓርብ መስከረም 30 በዲና ቻናልና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች አማካኝነት ያገኙታል። አልበሙን በሲዲ አሳትሞ የሚያከፋፍለው ኪነት ኢንተርቴይንመንት ነው። ስለዚህ እናንተ የሚዲያ ሰዎች ይህን አልበም አክብራችሁ ስለመጣችሁ እናመሰግናለን። ወደ ማህበረሰቡ በደንብ እንዲደርስ አልበሙ የተሰማችሁን ሰምታችሁ ስለ አልበሙ እንድትጽፉ አስተያየት ሀሳብ ካላችሁ ለዲና እንዲሁም በእኛ በኩል እንድታካፍሉ ስለጠይቃለሁ። ስለመጣችሁ አመሰግናለሁ። ወደ ዲና ወስዳችኋለሁ። አመሰግናለሁ። አመሰግናለሁ። አክብራችሁ ስለመጣችሁ ላላችሁ ያለላችሁ ከልባው እንደማመሰግን ተረድቼ ነገር ታሳያለችሁ። እኔ ማለት የምፈልገው እግዚአብሔር ይመስገን ለዚህ ቀን ስላደረሰን። ብዙ ነገር ኪነተናል ተመስገን ማለት ነው የምፈልገው። ጥያቄያችሁን መልሳለሁ። እንደምን አረፈዳችሁ። ሌላም ታነሳች በጣም ስምንት ዓመት በላይ የተጠጣበት ስራ ነው። እንዳያችሁ ደግሞ በጣም ጋፋ የሆነ አንዳንዶቹ በህይወት የሌሉ እስካሁን ድረስ የሚያስታውሳቸው ሰዎች የተሳተፉበት ያለው ነው። ታምራት ደስታ ለመጨረሻ ጊዜ የሚሰጠውን ስራ ነው እና እጅግ በጣም የሚወደድ ታሪካዊ ስራ ነው። ከዛም ባሻገር ደግሞ በውስጡ እንግዲህ እኛ ኢትዮጵያ ሀገራችን ማንነታችን ሊያስቀጥል የሚችል ይዘቶች የተካተቱበት በመሆኑ እጅግ በጣም ደስ ብሎኛል። እኛም ደግሞ እንደ አምሳለ ገነት ኢንተርቴይንመንት ይህን ዝግጅት የዚህን አጠቃላይ ያለውን ወቅት ሲሸፈን በዚህ በስራ በመተባበር ነው። ዲና ያው ብዙዎቻችሁ በስራው ታውቃላችሁ። አምሳለ ገነት ኢንተርቴይንመንት የተወሰነ ነገር ትንሽ ለማለት ያክል አምሳለ ገነት ማለት በኢትዮጵያ ቴሌቪዥን የህብረት ዝግጅት ታስታውሳችሁ፣ እንዲሁም ደግሞ የሀብቴና ድርጅት ታስታውሳችሁ። ከዛ ባሻገር ደግሞ ከ1969 እስከ 84 ዓመት ድረስ የነጻሃየ በሉት የማሙድ በሉት የነጸጋይ ሸቱ የናረጋይ የናበሩ ብርሃኔ የነፋንትሽ በቀለ ስቱዲዮ ውስጥ ከተደረገ ስቱዲዮ ውስጥ ታስታውሷቸው አጠቃላይ ሙዚቃዎቹ ዳይሬክት በማድረግ በማዘጋጀት ህብረት ቤትን ጨምሮ ማለት ነውና እጅግ በጣም የተከበረች አምሳለ ገነት ይመራው በዩቲዩብ የተወሰነ ደግሞ ገለጽ ለማድረግ ያክል የእውቁ ከየኖሪያ የሆነ ባለቤት አሁን በዩቲዩብ የእሷ መታሰቢያ አምሳለ ገነት ኢንተርቴይንመንት ማለት በቅርቡ እንግዲህ ምናልባት 20 ቀን ውስጥ 15 ቀን ውስጥ ሰፋ ያለ መግለጫ ይሰጣለን። ከዛ በፊት ግን አጠቃላይ በእሷ ስም የተቋቋመው ኢንተርቴይንመንቱ ትኩረት ያደረገው ሙዚቃ ላይ ነው የሚሰራው። ሙዚቃዎችን ፕሮዲስ ያደርጋል፣ ሙዚቃዎችን ስፖንሰር ያደርጋል፣ የተለያየ ድጋፍ ያደርጋል። በተለይ ደግሞ በጣም ወደፊት ልክ ተስፋ ካላቸው ድምፃውያን ጋር አብሮ መስራት በኪነ ጥበብ ውስጥ ትልቅ አስተዋጽኦ ያደርጋልና ከእኛም ጋር አብረን ስንሰራ በዚህ መተባበር ነው። እጅግ በጣም የምትወዱት አልበም እንደሆነ እርግጠኝነት መናገር ይቻላል እና እንኳን ደስ ያለሽ በድጋሚ። ይህን ይመስላል። ያው እኔም ብዙ ራሴ ማስታወቂያ ያደረጉ በየብቻ ላይ ይኖራለን። አመሰግናለሁ። እሺ፣ እናመሰግናለን። ሚዲያ ሰዎች ጥያቄ ካላቸው ስላሰቡ ስለዲና ጥያቄ ስላላቸው
የማርታ ኃይሉ ሙዚቃ ቆንጆ አዲስ የተጫወተው ሙዚቃ ጋምነት ሙዚቃ ማለት ነው። በአሬንጅመንቱም በሙዚቃ ዘፋፈኑ እጅግ በጣም የተለየ ነበርና ምናልባት እዚህ አልበም ላይ እንደዚህ አይነት ስራዎች ሊኖሩ የሚለው ጥያቄ ነው። ምክንያቱም ማርታ ኃይሉ ያልተዘመረለት ሙዚቀኛ ከዛ ዘማሪ ሰው ናትና የእሷን እንደነሱ አይነት ስራዎች ያካትታሉ የሚለው የመጀመሪያው ጥያቄ ነው። ሁለተኛው ደግሞ ከእናትሽ እጅጋየሁ ማስረሻ ጋር የተጫወተችው ሙዚቃ የማይተው ሙዚቃ ለእኔ ማስተርፒስ ነው ነገራችን። እሷም ሙዚቀኛ ነበር። አንቺ የሰራሽው እሷን ስራዎች የሚለው ጥያቄ ከዚህ ቀደም አይነት ጥያቄ ሰምቻለሁ። ኮሌክሽን ማድረግ ናቸው እና ከዛ ኮሌክሽን የሰራሽው ስራ ወይ አለው የሚለው ሁለተኛው ጥያቄ ነው። ሶስተኛው ጥያቄ ደግሞ የሰራሻቸው ስራዎች ዘመናዊ ባህላዊ ናቸው። ሁለት ባህላዊ ነው ዘመናዊ ናቸው ሙዚቃዎች ስራዎች ናቸው እና በደንብ ሳታጠናቸው በእነዚህ ሙዚቃዎች እዚህ ያለው ከፋፍለሽ የሰራሽው አለ ባህላዊ ለብቻ ዘመናዊ ደግሞ ለብቻ የሰራሽው ስራ ይኖር የሚለው የመጨረሻው እንደ ተጠብቀው እንደ አልበም ተጠብቀው እናገርና ልጨርስ። ለእኔ ሶስት ሙዚቃዎች ለእኔ ማስተርፒስ ናቸው የአንቺ ስራዎች። አንደኛው አይሱ የተሰኘው ሙዚቃ ገና ከጅማሬ የተነሳሽበት የሙዚቃ መንገድ ሀብለሽ የተነሳሽበት የሙዚቃ ስራ እሱን በጣም ወደዋለሁ። ሁለተኛ ላይ እማ የተሰኘው ሙዚቃ ከእናትሽ ጋር የሰራሽው ለእኔ ማስተርፒስ ነው። በሶስተኛ ላይ ደግሞ የሆነ ነገር ተደርጓል ሙሉ ለሙሉ ሞደርናይዜሽን ነው። እንደነሱ አይነት ሙዚቃዎች እንደውም ግጥሙ ብናገር ትንሽ ደስ ይለኛል። አለማየሁ ገመገበበትና ዜና ቅንብሩን ከአመቱ ካሳ እስከ አበጋዝ ክብሮ ይሄዳልና ከማይ የፈራሁት ደርሶ ከማይ የካብኩት ደርሶ ይቅር ቅልፌ ግን ይህን ማለት ታቅፌ ሁለት አይነት እውነት እያታገላታለች ገጸ ባህሪ። እንደሱ አይነት ገጸ ባህሪ እዚህ ያለ በጣም መሰለኝ። እሺ በቅድሚያ እንኳን ደስ አለሽ። አብዱ ባለው ካራቴ በጣም ነው። እንግዲህ ይህ ሰዓት ብዙ አልበም ለመስራት የሚያስደፍር ሁኔታ በሌለበት ሰዓት ውስጥ ከራዜማ ወደ አልበም ስራ ስለመጣሽ በቅድሚያ እንኳን ደስ አለሽ ለማለት እወዳለሁ። ስራው ምን ያህል ተደክሞበታል የሚለው እንግዲህ ታምራት ደስታ በህይወት በደረጃው ሰዓት የተጀመሩ ስራዎች ከሆኑ በጣም የበሰለ ስራ እንጠብቃለን። እኔ እንደግል ማለት ነው። ጥያቄዎች ምንድን ናቸው? ከዚህ ቀደም አንድ ሁለት የተለያዩ የብሔረሰብ ስራዎችን ሰርተሻልና እዚህ አዲሱ አልበምሽ ላይስ እንደዚህ አይነት ነገር አለው? የተጫወትሻቸው ቋንቋዎች ካሉ አየተሽ መስለሽለ ከአዲሱ ዋጋ የተሰኘው ስራሽ ላይ ደግሞ ምን ያህሎቹ ክሊፕ ተሰርቶላቸዋል የሚሉትን አየዘ እናሳለን። ያው እስካሁን የነበሩ ሲንግሎች ናቸው አይደል? ግን አልበም ነው የሚመስሉት መሰለኝ። በሱ እንደው እውቅናው ምንም ስለመጣ ነው ወይስ ምን አመት የጠበቅነው ምንድነው? ሙዚቃ የሙሉ ሰዓት ስራሽ ነው ወይስ ከውጭ ሲኖር አንዱ ምናልባት ሌሎችም ስራዎች የሚሰሩ ጌትመንቶች ካሉ ይቆያል። ወይስ ደግሞ ሙሉ ለሙሉ ደግሞ ሙዚቃ ላይ ከሆነ በነጠላ ዜማዎች ብቻ ነው ሲንታ አንድ ነገር የለም። ለምንድን ነው ይሄን ያህል አመት የቆየው ነው ወይስ ተጨማሪ ሌሎች ስራዎች አሉ? አሁን ሰሞኑ እንግዲህ አዳዲስ አልበሞች እየወጡ ነው። ለምሳሌ ሰሞኑ የቶኒባባ አልበሞች አሉ፣ አንተሳት ሌሎችም አልበሞች እየወጡ ነው እና ታይሚንጉ አሁን አንቺ ያወጣሽበት ልክ ነው ወይ? ፉክክሩ እንዴት ነው? ምናልባት ቀድሜ ታይሚንግ አንስቶ ስለነበረ ወቅቱ እየተመለከተ ምን ትጠብቂያለሽ? ከዚህ የምትጠብቂያለሽ የነጠላ ዜማዎችን ያህል በጣም ጎልቶ የሚወጡ ስራዎች ናቸው ብለሽ ነው ተማምነሽ ልናደርግ ያለሽ? አመሰግናለሁ።
አመሰግናለሁ። አሁን እዛው ያለው ከጥበቦች ስራት ማለት ብዙዎቹ ብሎጎች ተስተውኛል። እንኳን ደስ ያለሽ ለማለት የራስሽ ከለር ስታይል ማለሽና ደስ ይላል። ቅድም ሲነሳ እንደነበረው ብዙዎቹ በሲንግል ሙዚቃዎች ወይ ነጠላ ዜማዎች ነው በተለይ በብሔረሰቦች ሙዚቃ የሚያደርጉና አሁን የራስሽን ኦርጋናይዜሽን ተሻል ነው። እኔ የማነሳው ጥያቄ ምንድነው የአልበሞች በተራራቅ ይታያል። አንዱ ሙዚቃ ሲያሰማ ከተለያዩ ስኮ በየሳምንቱ የተለያዩ ሙዚቃዎች ይወጣሉና ጋፖች ኖሮ አድማጭ በደንብ እንዲያደጣቸው የሚደረጉ ጥሩ ነው ብዬ አስባለሁ። ምናልባት ይህን ያህል በመፈጀ ይህን ያህል ጊዜ ፈጀ የሚባሉ ነገሮች ምን ያህል በተደከመበት ጊዜ እንደሚወስዱ ይታወቃል። ሙዚቃ ስራና ምንድን ነው አዲስ ነገር ይዘሽ አሁን ከፕሬስ ሪሊዙ እንደተረዳው የተለያዩ ማህበራዊ ጉዳዮች እንዳሉት ሰምቻለሁ እና ምንድን ነው አዲስ ነገር ወይም አዲስ ነገር ይዘሽ እንደመጣሽ አንዱ ነው። ሁለተኛ ቀጣይ ሲዲ ሪሊዝ እንደሚኖር እናስባለን። የሙዚቃ ኮንሰርቶች የታሰበዋል ማለት ነው። ስምንቱ የጎረን ሞቶች ቢሆን ካገኘ አረ የነው ለምለም ሰዎች ፎርኪ ነው ፎርኪ ካጣጣደው የተሰማው ነው ሌላ ከአርማዶ እና አልበሙ እንዴት ነው የተሰራው? እዛ ነው እዚህ ነው እየተባለሽ ነው የተሰራበት መንገድ ከሙዚቃዎችሽ ውስጥ ለየት የሚሰጥሽ ስራ ካለ እንደገና ደግሞ አብሮሽ ፊቸሪንግ የገባው ሙዚቀኛ ካለ ብናውቀው የትኛው ስራ ላይ ወይስ ብቻሽን ነው? ታንኪዩ የተጠየቁ ጥያቄዎች መልሱ ተጨማሪ ካለ ተዘራለ በድጋሚ አመሰግናለሁ። ወደ መጀመሪያው ጥያቄ ጋሜን የሚመስል ስራ ነው አንደኛው ጋሜን ራሱ የሚመስል ስራ ነው። እሱ የማጣሀይሉ የነበረው በድጋሚ የሰራ ነው። ግን አዲስ ሰርተናል። ጥሩ እንደ ራሱ ነበረው ደጋሚ ስራ ነው። አንድ በሱ ሬትን ወይ ልት አለ ሁለተኛው ጥያቄ ስለ እናቴ ነው። እናቴ ከሰራቸው ውስጥ ሙዚቃ የሰራሁት የለም። አብረን እያሷ ማስታወሻ ቢሆን እናቴ ያለች እማሚለው ፕሮዲውሰር ሆነዋል። ወደዚህኛው ትኩረት አድርገን ነው በቅርብ ጊዜ የሚወጣ ይሆናል እንጂ የማዘር ስራ ወይም ሽለኞችን እዛ የሰራሁት የለም። አንደኛው ጥያቄ ደግሞ ከዚህ እንደሰራዋቸው በሲንግሎቹ ባህላዊ ነገር የሰራሁት አለ ወይ ነው? አዎ አንድ ጉራጌኛ አለ። ግን ሌሎች በቀጣዮች ደግሞ ለሲንግሎች ብለንና ለምን የሰራናቸው ትንሽ የተለያዩ ናቸው። ኦልሬዲ ከዛ ስራዎች ብዙ ሰርች ስለነበረ በቅርቡ የተለያዩ ስራዎች ይወጣሉ። ከአሁን በኋላ ስለማጠፋ የነበርኩበትንም አዳዲሶችን ሁለት ይዤ ነው የወጣሁት። ሪዝናው እንጂ ቋንቋ የተለየ አንደኛው ጥያቄ ሙዚቃ የሙሉ ጊዜ ስራ መሆን ይችላል። እዚህ የሙሉ ጊዜ ስራ የነበረ የተለያዩ ስራዎች ነው የሚሰራው። ሙዚቃ የተወሰነ ቀን ነው የሚሰራው። ስምንት ዓመት የቆየበት አንደኛው ጥያቄ መጀመሪያ እዚህ በነበረው ሰዓት ዛሬ 8 ዓመት አንድ ዓመት ከሁለት ወር ነበር የቆየሁት። ሊያልቅ ጨርሼ መሄድ የምችልበት ጊዜ ያለ ይመስለኝ ነበረ። ብዙዎቹ ስራዎች በዛ ወቅት ያጠናቀቅናቸው ግን መጨረስ አልቻልንም። ከዛ ተላልከን ስለሆነ ብዙዎቹ ስራ የምንሰራው
የኔም ሰዓት አለበት ሲባሉስ በሚችለው አይነት ሱራሱ ቪዲዮ ከዛ ይስጣልሽ እዚህ እስኪሰራ አራት ቪዲዮ ረጅም ያለው እና አሁን ያለው ነገር አረጉን አይተናል ወይ የሚታዩትን ነገሮች እኛ የድረስ ነው ለዚህ ጊዜ ስለሆነ ነው ዛሬ ማድረግ ይቻላል። ታይሚንጉ ጥሩ ይመስልሻል? ያው እኛ የተዘጋጀው የዛሬ 8 ዓመት አንድ ለጉቤ ይወጣል ብዬ ተናግሬ አልደረሰም። እርግጠኛ ነበርኩ በጊዜው ልክ አሁን ስራዎቹን ጀምረን በዚህ ጊዜ እንዴት እናድርግ ከፊሉ ጋር ስናወራ አሁንም ዝግጅት ጀምረን ያሰብነው በዓል ቀደም ብሎ ነበር። ያው አላልክ ያማራን ነገሮች እየረዘሙ ነው በዚህ ድረስ ያደረሱ ይሄ ትክክለኛ የሰዓት ምርጫችን ነው ማለት ነው። አለም ይዘን የመጣነው አዲስ ነገር ብዙ አዲስ ነገሮች አሉ። ካለን የሙያኖች እናቴ ካገኘሁት በጣም ለውጦ አዳማጭ ነኝ ሙዚቃ ታላላቆች አርቲስቶችን በጣም አከብራለሁ። አንደኛ ለመስማት ያላበረኩት ትልቅ ተጠቅሜ ከዛ ደግሞ ሙያው ላይ ተሳተፉት በጣም ብዙ ጎበዝ የማድረስ ያናለ የሚጠቁ ለእኔ የሚብል ጥሩ ማለት ጠዋርገን አቅርበናል። እንግዲህ እናንተ ረግበናለች ሰምታለች። ኮንሰርት ሪሊዝ አልቆናሳ በቅርብ ጊዜ እናሳምራለን። ኤግዛክት ቀኑን ነው አሁን ለመወሰን ያልቻልነው። በዚህ ቀን አላለም እንጂ አለም ከህዝቡ ጋር የምንገናኝበት ወይም ኮንሰርት ወይም ሪሊዝ ይኖረናል። ቅድም እንደተናገሩት የተሰራው እዚህ የተጀመረው የመጀመሪያው ስራ ረጅም ከአሁን ስቱዲዮ ከዛ በኋላ የተላላቀ ከተለያዩ ሙዚቀኞች ጋር ስለሆነ ከዛ ድምፅ እያላ እነሱ ከዚህ እየላኩልኝ እዚህ ግማሹ እዚህ ግማሹ ዘ የተሰራ ማለት ነው። ዋጋዬ የተባለበት ምክንያት ያው ብዙ ጊዜ የምንናገረው መጀመሪያ ታስተዳሪ ከቤት ውስጥ ሲጀምር አንደኛ ዋጋዬ እንዲሆናል በመፈለጉ ምክንያት ይሄ የእናቴ ሆን ነበረ። እናቴ በጣም ጎበዝ ድምፃዊነች ከኔ ጋር ናት ወደደጎ እና እሷ አርቲስት የሄዱበት መንገድ ዳር ደርሶ አላየነው እሷን እና የእሷ ህልም እንደመሳካት ነው። ላይ እንደ ባንድ ገበያ አንደኛ እናቴ ማስደሰት ነው ያው መሳካት ላይ ማየቷ፣ ሁለተኛ ደግሞ የእናቷ ስም ለኔ ደግሞ አያቴ የተለየ ፍቅርና እንክብካቤ ሰጥታኝ ያሳደገች፣ ዋጋዬ ደግሞ ያለውን የቆየበትን ጊዜ ይሄ ነው የኔ ዋጋ እንደማለት ነው።